በነገራችን ላይ 3 ሚሊዮን ብቻ አይደለም 100 ግራም ወርቅ ነው። 100 ግራም ወርቅ ጥሎሹ ልንገራችሁ ጥሎሹ 3 ሚሊዮን ቼክ ይዘው የመጡ ጥሎሽ ማለት ነው። 100 ግራም ወርቅ በብር በጠገራ ብር የተጠለፈ ሀበሻ ቀሚስ በብር ደግሞ እንደዚህ ፈርጥ ፈርጥ ያለው ይሄ ትክክለኛውን ታውትና 3 ሚሊዮን ነው የጣለው ጥሎሽ 100 ግራም ወርቅ። በቃ ባሌ ጎጃሜ ነው። አዎ ማሪ ጎጃሜ ስታገቢ እንደዚህ በባህል ቀሚስ አሳጅቦ ጥሎሽ ጥሎ ነው የምታገቢው። ደግሞ ጎጤ በሉኝ አሏችሁ። እንትኑ ወርቁ ግን ስንት ይፈጃል? 100 ግራም ወርቅ ስንት ነው? አለመናገር ንፉግና 100 ግራም ወርቅ ስንት ነው ውዶች? 100 ግራም ወርቅ ስንት ድርሃም ነው የሚሆነው? 3 ሚሊዮን በቃ አጠቃላይ እስከ 10 ሚሊዮን ጥሎሽ ተጥሏል። እስከ ምናምኑ 10 ሚሊዮን ጥሎሽ ጥሎ የሚያገባ ባላለ ሊሆን ዘመን ከላይ ስትታደኝ ነው እንጂ እኔ ፍቅር ወርቁ አይተ ነው ምኗን ወርቁ አይተ ነው ያገሯ ልጅ የላይ መስቀላዊች የላይ መስቀል ትባላለች። እኛ ጋር ያገባ ነው ይለሳል። ስታገቡ የመጀመሪያችሁን ስታገቡ እኛ ሀገር ጎጃም ልጅ ከሆናችሁ እዚህ ጋር ብራምባ ታረጋላችሁ፣ ጭን ታረጋላችሁ፣ ሽርድሪ ታረጋላችሁ፣ ሳንቃ ታረጋላችሁ፣ ማርዳ ታረጋላችሁ፣ እግራችሁ ላይ አልቦ ይደረግላችኋል፣ ቀሚስ ትለብሳላችሁ። እና ሰርክዬ እንኳን ደስ አለሽ። ያን ሁሉ ፈተና አሳልፈሽ ለዚህ ክብር ለዚህ ሞገስ ስለበቃሽ የእውነቴን ነው የምልሽ። እኔ እንጃ እኔ በራሴ በጣም ደስ ብሎኛል። ውድ እህቶቼ ከሰርኬ ብዙ ነገር መማር እንችላለን። መጀመሪያ መዲያን ቤት ሰርታለች። ከመዲያን ቤት ወጥታ ልብስ ቤት ከፍታ የራሷን ያንን ስትሰራ ደግሞ በጣም ከባድ ችግር ገጥሟት ነበረ። ራሷን ራሱ መመገብ አትችልም፣ መጸዳዳት አትችልም፣ በጣም ብዙ ነገር። እናም በእምነቷ ጠንካራ ስለሆነች እናቴ ቅድስት አርሴማን ይዛ መቼም አታፍርም። ይህ እውነቴን ነው የምላቸው ማለት ነው። እናንተ እመን እንጂ አትፍራ ይባላል። እና እምነቷን ይዛ ስለምታምን በእምነቴ ድናለሁ ወደ ሀገሬ አስገቡኝ ብላ ሀገሯ ገብታ ስውሯ ማርያም ሂዳ ሞተች ተብላ የምትጠበቅ ልጅ ዲና ያ ፈገግታዋ ተመልሶ ዳግም ወደ ዱባይ መታ ስራዋን እየሰራች ፈጣሪዋን አመስግናለች። ለምስክርም በቅታለች። የእውነቴን ነው የምላችሁ። በጣም ከባድ ነገር ምንድን ነው ብትሉኝ፣ ለምስክርነት አብቃኝ። እኔ ጥሩ ሰው ሁኜ ወይም አንተ እኔን እንደ አዲስ ሰርታይ ለምስክርነት አብቃኝ ማለት በጣም ከባድ ነገር ነው። እናም ቃሏን ጠብቃ ለምስክርነት በቅታለች። የእውነት እሷ የታመመች ጊዜ ያላለቀሰ ህዝብ አልነበረም። ምክንያቱም አንዳንድ ጊዜ የመዲያም ቅመሞች ስንባል በጣም ሰው ያዝንልናል። ለምን እንደው አላቅም ማለት ከምናሳልፈው አንጻር እዚህ ጋር ምን አይነት የስራ ጫና፣ ምን አይነት የቤተሰብ ናፍቆት፣ ብዙ ነገር አለ። ይሄ ነው ብዬ ልነግራቸው አልችልም። ከዛ አንጻር የመዲያም ቅመሞች ሲባል ሁሉም ስሜታዊ ይሆናል እና ያንን ሁሉ ፈተና አልፋ ዛሬ ላይ በክብር በሞገስ ባህሏን ጠብቃ ወደ ትዳር ለመግባት ሀ ብላ ሽምግልናውን ጀምራለች። አስባችሁታል? የእውነት እኔ እንጃ ቁማ ራሱ ትሄዳለች ያልተባለች ልጅ፣ ታድራለች ትውላለች ያልተባለች ልጅ ለዚህ ክብር ስትበቃ በጣም ይገርማል። የፈጣሪ ስራ ማለት ነው። እናም ዛሬ ላይ ይሄ ነው ተብሎ ያልታየ ሽምግልና ነው በሰርኬ ሽምግልና ላይ የታየው። 100 ግራም ወርቅ በላይ እንዲሁም ደግሞ ቸኮች፣ ብዙ ቸኮች ቢያንስ ከጓደኞቿም ከቤተሰቧም ተብሎ ከ10,000 ብር በላይ ቸክ ገብቷል ተብሎ ይገመታል። ይህ ሁሉ የሆነው በመልካምነቷ በደግነቷ። እንግዲህ ታውቃላችሁ ለቲጂና ለማሄ እንደ እናት እንደ ታላቅ እህት ሆና በፍቅር እስከ ዛሬ ቆይተዋል። ዛሬ ላይ እነሱ ራሱ እህታችን እናታችን ብለው
አብረዋት ሀገሯ ገብተው የእሷን ደስታ እየተቀበሉ ነው ያሉት። እንዲህ ነው ጓደኛ ማለት። ጓደኛ ማለት በክፉ ቀን ጥሎህ የማይሄድ በደስታ ቀንም አብሮህ የሚሆን ነው። ያኔ የታመመች ጊዜ ከጎኗ ነበሩ እያስታመሟት። እነሱ አስታመው አቅማቸው አልችል ሲል መፍትሄ ሲያጡ ከብዙ ሕክምና በኋላ ወደ ሀገሯ ልከው ሀገሯ ከገባች በኋላ ደግሞ ስውሯ ማርያም ውሰዱኝና ሞትኩም ዲያንኩም አድርሱኝ ብላ ወደዛ በመሄድ ደጇ ስትደርስ ጤናዋ ተመልሶ ዳግመኛ ወደ ዱባይ ተመልሳ ስራዋን እየሰራች ዛሬ ላይ ደግሞ ለክብር ለሞገስ በቅታለች። እና ይችን እህታችንን ሁላችሁም መልካም ምኞታችሁን ግለጹላት። መልካምነት ለራስ ነው። ዛሬ ላይ እንደዚህ ለብዙዎች ተምሳሌት የሆነች ሴት በስራዋ ጠንክራ በሃይማኖቷ ጠንክራ እንዲሁም ታማ ሳትወድቅ በፈተናዎች ሳትወድቅ ብዙ ፈተናዎችን አልፋ እዚህ ጋር የደረሰች እህታችን ናትና ሁላችሁም ለዚች ለእህታችን መልካም ምኞታችሁን ግለጹላት እላለሁኝ። ትዳርሽን የአብርሃም የሳራ ያደርግላችሁ። የዛሬ ዓመት ደግሞ የባቢ እናት ወይም የሚጣ እናት የምትባይ ያድርግሽ። በሃይማኖትሽ እስከ ዘላለሙ ያጽናሽ። ይህንን መልካምነትሽን አይቀይርብሽ እላለሁኝ። ውድ እህቴ ብቻ አላቅም፣ መልካም ትዳር እመኝልሻለሁ። የእውነት የጓደኝነት ተምሳሌት ናት። ማሂና ቲጂም የእናንተን በቅርብ ቀን ይሆናል ብለን እንገምታለን። እኔ እንጃ ብቻ የጓደኝነት ጥጋችሁ በጣም ያስቀናል። ፈጣሪ ልቦናችሁን አይቀይረው እላለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።